የመድረክ ሰዓቴ በልጅ ሚካኤል ተሰርቋል ይላል ጆኒ ራጋ። ቅዳሜ ጥር 23 ቀን 2018 ዓ.ም በአዲስ አበባ ኤግዚቢሽን ማዕከል በተካሄደው የሙዚቃ ኮንሰርት ላይ የድምፃዊ ጆኒ ራጋ መድረክ ላይ መቆየት አድናቂዎቹን ሳያረካ ቀርቷል። ለተፈጠረው የሰዓት መጥበብና የዝግጅት መስተጓጎል ድምፃዊው በታዲያስ አዲስ በኩል ማብራሪያ ሰጥቷል። ጆኒ ራጋ እንደገለጸው ለኮንሰርቱ ለ18 ቀናት ያህል ከባንዱ ጋር ከፍተኛ ዝግጅት አድርጎ ነበር። ሆኖም ግን ከሱ በፊት መድረክ ላይ የወጣው ድምፃዊ ልጅ ሚካኤል ፋፍ ከተሰጠው የሰዓት ገደብ በላይ በመቆየቱ የፕሮግራሙን ቅደም ተከተል አዛብቶታልም ብሏል። እያንዳንዱ አርቲስት 4 ወይም 5 ሙዚቃዎች እንዲያቀርብ ታቅዶ ነበር። ነገር ግን ልጅ ሚካኤል ሰዓቱን አክብሮ ባለመውጣቱ የኔን የመድረክ ሰዓት ተሻምቶብኛል ሲል ጆኒ ራጋ ቅሬታውን ገልጿል። በዕለቱ በአዲስ አበባ በርካታ ዝግጅቶች ተሰርዘው የነበረ ቢሆንም ኤግዚቢሽን ኮንሰርት ግን በልዩ ሁኔታ እስከ ምሽቱ 5 ሰዓት እንዲቆይ ተፈቅዶለት ነበር። ሆኖም ግን የሰዓት አጠቃቀም ችግር መስተካከል ባለመቻሉ የጸጥታ አካላት ዝግጅት እንዲያበቃ ጫና ማሳደር ጀመሩ። የታቀደው ዝግጅት ከ9 ሰዓት እስከ 10 ሰዓት የሚደርሱ ሙዚቃዎች ቢሆንም የተፈጠረው ተጽዕኖ አዘጋጆቹ ጆኒ ራጋ 2 ሙዚቃዎች ብቻ እንዲጫወት ጠይቀውታል። ጆኒ አድናቂዎቹን ላለማስቀየም በጉልበት 4 ሙዚቃዎችን ተጫውቼ ለመውረድ ተገድጃለሁ ይላል። አርቲስቱ መድረክ ላይ አለመግባባት እንዳይፈጠር በማሰብ በልጅ ሚካኤል ላይ ጫና አላደረኩም ያለ ሲሆን የተፈጠረውን ክፍተት ግን ማዘኑን አልሸሸገም። ጆኒ ራጋ የሚጠበቅብኝን ያህል ባለማቅረቤ አድናቂዎቼን ይቅርታ ጠይቃለሁ ካለ በኋላ በቀጣይ ሰፊ ዝግጅት ተደርጎበት ይህን ክፍተት የሚደፍን ትልቅ ኮንሰርት እንደሚያቀርብም ቃል ገብቷል።